ልክ እንደጠበቅኩት ቆይ ጆሲ መጀመሪያ ዘይት አትንቀልቀል ያለሽ አላልኩ እዚህ ያድዋ እንትናችን ውስጥ ስትል እኔ እኮ ቃሪያውን እኔ ከተፋለሁ ቲማቲም እኔ ማይደቅልኝ ቲማቲም መባይ ተፈጠረው በእነሱ ኃይል ነው ከትምህርት ከተመረቅሽ በኋላ ምን ሰራሽ ቀጥታ የራስሽን ምግብ ቤት ነው የከፈትሽው ወይስ አይደለም ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከውድ ቤት ጋር ያሳልፋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ የምንገኘው የእልፍኝ ገበታ ሰዓታችን ላይ ነው። የተለያዩ ምግቦችን እንሰራለን። የተለያዩ ሼፎች፣ እናቶች፣ ምግብ ማብሰል የሚችሉ ሰዎች ሁሉ እዚህ ይመጣሉ። ዛሬ ደግሞ ትዕግስት ገብሩ ከመባ በርገር መታለች እልፍኛችን ውስጥ። ከሷ ጋር ቆንጆ ነገር እንሰራለን። አብራችሁን ሁኑ። ቲጂ እንኳን ደህና መጣሽ። እንኳን ደህና ቆየንጂስ። በጣም እናመሰግናለን ስለመጣሽ። አመሰግናለሁ ስለጋበዛችሁኝ። ስለዚህ ዛሬ ምንድነው የምንሰራው? ዛሬ እስቲ የጾም ወቅት እንደመሆኑ መጠን ቀለል ያሉ ለቁርስ ቶሎ ሊደርሱ የሚችሉ ነገሮችን ነው የምናዘጋጀው። እሺ በሱ ምንድናቸው? እዚህ ጋር ፉል አለን፣ ሰላጣም አለን። እዛ ጋር ደግሞ ቶሎ ሊደርስ የሚችል ደግሞ ቆስጣ እንሰራለን። እዚህ ጋር ደግሞ ለፉል የሚሆንም ለሰላጣውም ለሁሉም የሚሆነን ቅመም አለ። ከሙን አለ፣ ጨው አለ። እዚህ ጋር ደግሞ ቀረፋ ተፈጭቶ ቁንዶ በርበሬ። እሺ ግብአታችን ደግሞ እዚህ ጋር የተከተፈ ቃሪያ፣ ሽንኩርት፣ ቲማቲም እንደዚህ ነው የሚከተፈው የሚለው ለኔ ለማሳየት ነው። ያበላሻል ብለሽ አታደቅም ሲባል ሰምቻለሁ። እና ደቃ ችግር የለም። እሺ አቮካዶ አለ እዛ ጋር አቮካዶ አለን። ስለዚህ እዚህ የምንሰራው ፉልና ሰላጣ ነው። ሰላጣ እንሰራለን፣ ቆስጣ እናዘጋጃለን። በጣም በፈጣን መንገድ እንሰራለን። በጣም አሪፍ በደንብ አድርገን እንሰራለን። እዚህ ያለውን እዛ ጋር ያሉት ምንድናቸው? እዚህ ጋር ደግሞ እንግዲህ በርገር ነበረ። ያው የኛ መታወቂያ በርገር ነው፣ ግን የጾም ወቅት እንደመሆኑ መጠን በርገር ይዘን አልመጣንም። ሰላጣ በጣም ይጣፍጣል፣ ፒዛ አለ። እዚህ ጋር ደግሞ እንግዲህ አንድ የተከደነ እዚህ ጋር ደግሞ እስቲ ለእናንተ ደግሞ አገልግል ይዘን መጥተናል። በጣም ደስ ይላል። ስንቋን እያዩዋት ነበር። ዛሬ እንግዲህ ቤተሰቦቻችን የአድዋን ድል ምክንያት በማድረግ ነው ፕሮግራም እየሰራን ያለነውና ስንቅ ይዛ መጣች። ምንድነው ያለው ስንቅ ውስጥ? እዚህ ውስጥ እንግዲህ ድሮ አባቶቻችን ሲባል ነው የሰማሁት። ቂጣ ነገር፣ ቆሎ ነገር ምናምን በአገልግል ዘመቻ ሲሄዱ ይሰጣቸዋል ተብሎ ነበር። የአድዋን ድል በዓል ምክንያት በማድረግ ለሱ ነው አብሮ ከፉሉ ጋር የሚቀርብ ነው፣ ግን ለሱ ነው እንግዲህ ሶን በማስመልከት ይሄንን አስተዋወሰሽ በማምጣትሽ ብቻ በጣም እናመሰግናለን። እኔ ማመሰግናለሁ። ስለዚህ መስራት እንጀምር። እኔ አግዝሻለሁ እንዳልሽው በማድቀቅም ስትታማ ስለሰማሁ ብዙ ሰው ያማኛል። ጣፍጧቸው ነው የሚበሉት እኮ። እሺ አሁን እንግዲህ እዚህ ጋር ቆስጣውን ገንፈል ለማድረግ ውሃ ኦሬዲ ጥደናል። እሺ ይሄኛው ውሃ ይበቃል ነው ሌላ በቂያችን። ይሄን ቆስጣውን እንጨምራለን። እሱ ደግሞ ገንፈል እያለ የፈላ ውሃ ውስጥ እሱ ገንፈል አድርገን እሱ ገንፈል እያለልን ደግሞ እኛ ደግሞ እዚህ ጋር ምድጃችንን አግለናል። መጀመሪያ አንተ ሽንኩርት ከትፋለን አድቅቅ የዘወትር ስራዬ ዛሬ ደቀል ነው። እኔ ደግሞ ወይ ቲማቲም ከትፋለሁ፣ አለበለዚያ ደግሞ ቃሪያው እንዳያስቸግር ቃሪያውን እኔ ከትፋለሁ። ቲማቲም እኔ ማይደቅልኝ ቲማቲም እኔ ቲማቲም ቀላሏን ነገር ለኔ። ከእህትሽ ጋር ነው ያደግሽው? አዎ ከእህቴ ጋር ነው ያደግኩት። እንዴት ነበር እስቲ አስተዳደግ ንገሪኝ። በደንብ ምግብ ታሰራሽ ነበር ልጅ ሆነሽ? ያሁኑ ሙያ የመጣው ያው እንደዛም በለው ቤት ውስጥም እያበሰልንም ከሷም ጋር ቤት ያው አጋዥም ይኖራል። እንደሱ እያለ ነው እንግዲህ የተጀመረው የምግብ ስራ። እሺ ዶክተር ራሄል ትባላለች። በዚህ አጋጣሚ እንደውም በጣም ማመስገን ፈልጋለሁኝ። ዶክተር ተስፋዬ ዶክተር ራሄል እጅግ በጣም ነው ማመሰግነው። ይሄን አጋጣሚ አግኝቼ እንደውም ያው ለማመስገን በቅቻለሁኝና እጅግ በጣም አመሰግናለሁ። ኑሩልኝ፣ ረጅም እድሜ ይስጣችሁ። መባ የተፈጠረው በእነሱ ኃይል ነው። እህት እኮ ሁለተኛ እናት ናት። እውነት ነው። ታላቅሽ ነች። እሷ ደግሞ በጣም እጅግ በጣም የምግብ ዝግጅት ገብተሽ እንደተማርሽ ሰምቻለሁ። አዎ የምግብ ማርሹ ምን ካሬም ይባላል። አሁን ይኑር አይኑር አላቅም። እኔ የተማርኩት ወደ 2000 አካባቢ ነው ትምህርት ቤት የገባሁት። የምግብ ስራን እኔ በጣም ስለምወደው ነው። አንዳንዴ የምትወደው ነገር ደግሞ ስታገኝ በደንብ ተበረታበታለህና ከዛ ነው እንግዲህ መባን የተወለደው ማለት ይቻላል። ከ12ኛ ክፍል ነው አይደለ ወደ ምግብ ስራ የገባሽው? አዎ
ስለዚህ ዛሬ ላይ እንደዚህ ሼፍ በጣም በቃ ጎበዝ የተመሰከረላት ሼፍ ሆናለሁ ብለሽ አስበሻል? ያኔ ስገቢ ለመጀመሪያ ጊዜ ነው ስለምትወጂው? ያው ምግቡን ስለምወድ ነው የገባሁት። ግን ደግሞ በዛው እንግዲህ ህይወቴ ሆነና እሺ እንደዚህ ቀጠለ። የምወደውም ስለነበረ ይመስለኛል እንግዲህ ስራው ላይ በደንብ ወደ መስራቱ የገባሁት። ስለዚህ ይበቃዋል። ሽንኩርቱ በደንብ አድቅቃለሁ። ተቋላ አይደል? ቆንጆ ለመጀመሪያ ጊዜ ቤተሰቦቻችን እኔ የምፈልገው ነው ጊዜ በኋላ እንደምፈልገው ከዚህም በላይ ከፈለግሽ ማሽን በይኝ ነው። እሺ ይበቃል። ስለዚህ ምን እናስገባው? ጨምርና ለፉላችን ሶስ እናዘጋጃለን። እሺ አይባ ብዙ ጊዜ ቁርስ ላይ የሚበላው አይደል? በተለይ አሁን ደግሞ የጾም ወቅትም ስለሆነ ሰው በደንብ ነው የሚጠቀመው። በደንብ ይጠቀም። ትሰሪያለሽ አንቺ? አዎ በደንብ ነው የምሰራው። ብዙ ሰው ጧት ላይ ምርጫው የሚያደርገው እሱን ነው። ያው እኛም ባንፈልግም ብዙ ጥያቄ ሲመጣ ነው የሚሰራው። በደንብ በእኛ ፍላጎት ነው እንጂ መስራት ውስጥ የፈለግን የገባ ነው አስበነው አልነበረም። ግን ያው አሁን ደግሞ በደንብ ሰው ስለሚፈልግ እንሰራለን። መባ በርገር ነው የሚለው ቤትሽ በጣም ታዋቂ ነው። ቦሌ ሚካኤል አካባቢ እኔም መጥቼ ተጠቅሜያለሁ ብዙ ጊዜ። በነገራችን ላይ ያው መስክሬ ነው ያመጣሁት። በጣም ቆንጆ በርገር ቤት ነው። እንደዛ ሲሆን ብዙ ጊዜ በርገር፣ ፒዛ አካባቢ ነገሮች ነው የሚሰሩት አይደለ? እናንተ ጋር ሌሎች ነገሮች ይሰራሉ? እንጀራ ነክ ነገር? እንጀራ ፍርፍርና እንደዚህ ጥብስ፣ ፍርፍር፣ ሽሮ ነገሮች አሉን። የኬተሪንግ ነገር ካልሆነ በስተቀር ብዙ ነገር እንኳን እንጀራ ላይ አናዘውም። የተማርሽው የውጭ ምግብ ነበረ ነው ወይስ ሁለቱንም አንድ ላይ ነው? ሁለቱንም ነው። ብዙን የተማርኩት የውጭ ምግብ ነው። ግን ያው ያበሻም አበሻ ያው ቤት ውስጥም ታያለ እየሰራህም ያደከው ጆሲ በርበር ይስጠኝ ባል ማረቆ በርበሬ በጣም ሽታው ራሱ በጣም ገራሚ ነው። የሚገርም በርበሬ ነው አይደል? አዎ በእውነት በጣም ቆንጆ ነው። ይሄ ቤት የተዘጋጀ ነው። ቤተሰቦች ልጨምር? አንድ ይበቃል። አንድ ይበቃል። እሺ አሁን ይኸው በቆ የተከተፈው ቃሪያ ቲማቲማችንን ፈጣን ምግብ ስለሆነ ዛሬ ቶሎ ነው የምንጨርሰው። ቶሎ ምን አይርባቸውም ቤተሰቦች? አይርብም በፍጹም። እኛ ጋር ደግሞ በሰዓት በፍጥነት ምናምን ምንም ድርድር የለም። ቶሎ ነው የሚያልቀው። ደስ ይላል በጣም። ከትምህርት ከተመረቅሽ በኋላ ምን ሰራሽ? ቀጥታ የራስሽን ምግብ ቤት ነው የከፈትሽው ወይስ? አይደለም አንዴ ቀጥታ የራስ መክፈት የለም። ከባድ ነው አይደል? እሺ ልምድ ማግኘት አለ፣ ገንዘብ ማግኘት አለ። እኔ ደግሞ እንግዲህ የዛሬ 16 አመት ምናምን 2001 ላይ ማለት ረጅም ጊዜ 17 አመታችን ኦልሞስት 17 አመት ልጅም ስለነበርሽ ያንን ለማምጣት ደግሞ እንግዲህ ያው ቤተሰብ ለምነ ጠይቀ ምናምን ነውና ትንሽ ውሃ ለምጣ በቃ የት ሰራሽ ከተመረቅሽ በኋላ? ወደ 4 ኪሎ አካባቢ ማለዳ ካፌ የሚባል አለ። ማለዳ ትንሽ ልምድ ለማግኘት ያክል የግዴታ መስራት አለብህ ነገር ቤት እኮ ነው። ይለኛል እኔ እዛ አካባቢ ነው የተማርኩትና እንመጣ ነበር አልፎ አልፎ ኮስት ሼሪንግ ሲወጣ ቤተሰብ ብር ሲልክልን እንመጣለን። እዛ ምን ያልሰራሽ ነው? አንድ 9 ወር አካባቢ ሰርቻለሁ። ኦኬ አላማዬ የራስን መስራት ስለሆነ ተቀጥሮ መስራትን ብዙም ያን የሚከፈለን 250 ብር 200 ብር በወር ነው። በወር 250 ብር ምናምን ነበር የሚከፈለን እኮ። እንዴት ነበር ብሩ? ግን ብሩ ባልዋል ነበር 250 ብር ብዙ ነው፣ በጣም ብዙ ነው። ቢያንስ ስጡኝ ብለህ ቤት አታስቸግር። ደረሰ ቆስጣ? ቆስጣችን ይሄው ገንፍሎ ደርሶልና ጨምረው። አረ ይሄ የፉል ነው። ቆስጣው የምንሰራው እዚህኛው መጥበሻ ላይ ነው። ስልስ ውስጥ የሚገባው እኮ አይሆንም። እዚህኛው ላይ እሺ፣ መጨመር ዘይት አድርግና ቆይ ጆሲ መጀመሪያ ዘይት አትንቀልቀል ነው ያለሽ አላልኩ። እዚህ ላይ ዘይት ጨምርና ዘይቱ ሲግል ዘይት ሳይበዛ በጣም ቶሎ የሚደርስ ምግብ ነው የምንሰራው። እዚህ ጋር ትንሽ ቀረፋ፣ ቁንዶ በርበሬ ለፉላችን ነው የምንቀመመው። አሁን ከሞን ቆንጆ ጣዕም እንዲኖረው የካሞን ሽታ በጣም ደስ ይላል። እንዲሁም ጨው አድርገን ፉላችንን እንቀመማለን።
ቀቅለን ያዘጋጀነው ባቄላ አለ ይሄ በድፍኑ በክኩም እንዲመጠቀም ይቻላል እኛ ያዘጋጀነው እንግዲህ ዛሬ የምንጠቀመው በክኩ ነው ይሄ ወዲያው ተቀቅሎ ነው ወይስ ማደር ምናምን አለበት ተዘፍዝፎ ቢያድር ቶሎ ለመድረስ አሁን ይሄ ዛሬ ነው አሁን የተቀቀለው ቅርብ ሰዓት ግን ተዘፍዝፎ ቢያድር ቶሎ ና ይሄው ይሄን ረስተሃል አዎ እዚህስ መልጨመር ነጭ ሽንኩርት እሺ እቺን ጨምር እሺ ምን ያህል አንድ ማንኪያ ትንሽ ጨምር በሱ ብቻ ስለሆነ ምን ጨርሰው በጣም በቃ ፈጣንሽ በጣም ነው የምታረጊው እንጃ ባህሪው ልምድም ነው ደስ ይላል ላይ ቶሎ ነው የሚጨምረው ሰው ቀስ ሲል በጣም ነው የሚያናድደኝ እንዴ ምግብ ቤት ሲሆን ደግሞ ሰው ርቦ ስለሚመጣ አንድም እሱም ነው ሁለትም አንተ ቶሎ ሰውን አስተናግደ ሁሉም ሰው ስራ ኖሮት ነው የሚመጣው ቆስጣው ጨምረው ዘይቱ በነጭ ሽንኩርት ነው የታሸው በጣም እሺ እንደቀድሞ እንዳይዘልል አይ ቆስጣ ዘይት ነጭ ሽንኩርት ከዛ ቆስጣ ተጨምር ትንሽ የተለያዩ ቤቶች ከሰራሽ በኋላ ነው መባ በርገር የተከፈተ እንዴት ተከፈተ ንገሪኝ እንግዲህ በጣም የሰው ጋር መስራቱ 250 ብር እየተቀበልክ በቃ የሆነ ምንም የማይተርፈ ነገር የለም ከወር እስከ ወር ወይ ትራንስፖርት ነው የሚሆነው ወይ ምናምን በቃ ከዛ ግን ለምንድን ነው የራሴን ነገር ማልሞክረው ወደሚለው ሐሳብ መጣሁኝ እሺ ያኔ ደግሞ እንግዲህ ብር ደግሞ ትንሽም የራስ ነገር ለመጀመር 150 ብር ተጠራቅሞ እዚህ አይደርስ ትራንስፖርት አለው ከቤት ምግብ ይዘህ ሄደህ ምናምን ነው ከዛ በኋላ እስቲ ቆይ ይሄን ነገር ለመጀመር ምንድነው የሚያስፈልገኝ ብዬ ሳስብ ገንዘብ መጠየቅ ነው አቤት መጥቼ ደግሞ ይሄን ገንዘብ መጠየቅ አለው እሺ ያንን ገንዘብ ጠየቅኩኝ እሷም ምንም አላለችኝም እኔ ጠየቅኩት 10,000 ብር ያኔ በርግጥ 10,000 ብር በጣም ብዙ ዋጋ አለ ከፍታል ምግብ ቤት ከፍታል አይከፍትም እንግዲህ የቤት ኪራይ ብዙ እንደሆነ አላቅም እኔ ልምዱ ስለሌለኝ ተከራይቼ ስለማላቅ የቤት ኪራይ እንዳጋጣሚ ቦሌ ሚካኤል አካባቢ ሲሄድ የመጀመሪያ መባን የጀመርኩበት ቤት አገኘው 10,000 ብር ነው ይዤ ሄድኩት 9,000 ከፍዬው መጣሁ የቤት ኪራይ የሶስት ወር ልጅቷ ብለምን የሶስት ወር ካልሆነ ያን ወር ቢያለች በፍጹም የሁለት ራሱን ቢያለች በስማም ከዛ እንዴት ሆነሽ በ1,000 ብር ነው የሚከፈለው 1,000 ብሯን ይዤ በቃ ምን ልግዛ ምን እንደሚገዛ ራሱ አላቅም አቤት መጥቼ እኔ 9,000 ከፍዬዋለሁ አልኩ ከባድ ነው በጣም ምንም አይነት እቃ የለሽም ወንበር ጠረጴዛ ምናምን ዜሮ መጥበሻም የለም ምንም ነገር የለም እንደዛ ነው ይዘልኩ ከዛ የሆኑ ትንንሽ ዱካዎች ሩዋንዳ ገበያ ውስጥ ትንንሽ ዱካዎች ገዛሁኝ ስንት ብር አገኘሽ በዛኔ ብር ከ50 ይሆን እንዴ ብር ከ50 ዱካ ካለማ ይከፈታል ከ50 አዎ በጣም ርካሽ ነበር ሁለት ብር ወይ ብር ከ50 3 ብር እንደዛ ነገር እሺ ና በሱ የሆነ 4-3 ወንበሮችን ይዤ መጣሁ ከቤት ደግሞ የነበሩ ኮፊ ቴብሎችን ይዤ ወጣሁኝ ቢላ መክተፊያ ምናምን ከቤት እስክትደራይ ድረስ ከቤት እሺም ባዶ አረክሻት ለዚህ እኮ ነው በጣም ማመሰግናት እንደሱ አርጌ ወደ ኋላ እንዳልመለስ ብሩን ከፍያለሁ እኔም ደግሞ ቀድሜ የከፈልኩት ለምንድን ነው ሐሳብ ለውጥ ካለ ልመለስ ነው የከፈልክ ከሆነ ግን እስከሆነ ድረስ ተከታተላለሁ ከዛ ከሰው እየተበደርኩኝ ቲማቲም ሽንኩርት ስጋ እንዴ ግባባለሁ ከሰው ጋርና 2 ኪሎም ይሁን 1 ኪሎም በየቀኑ ገዛለሁ ፍሪጅ የለም ምን የለም በየቀኑ ትገዛለህ በየቀኑ ትከትፋለህ በየቀኑ እዛው በዛ እየሰራ በጣም ደስ ይላል ከዛ እንግዲህ ስትከፍቹ ያስፈራል ከብሻል አንደኛ ተበድረሽ ነው ያለሽም በሙሉ ከፍለሻል ሰራው መጣ አው እንደፈራሁት አልሆነም እንደው ጥሩ ነው ግን ያው ትግል ይጠይቃል ግን ጥሩ ነው ሰራተኛ የለም እኔና አንድ ትንሽ እህቴ ናት ያለችው ከሷ ጋር ነው እንግዲህ ምግብ ዴሊቨሪ ለማድረግ ቤቱን እየዘጋ ነው አደርሰን ዞረን እንመለስና ከፍተን ነው የምንገባው እንግዲህ አንድ ላይ ነው ታደርሱት አንዱን ካሉ ምንም መጣችሁ ሰዱ ምናምን ያኔ ሞተር ዴሊቨሪ ምናምን የለም በእግር ሱቅ ለሱቅ እየወሰድ በጣም ትልቅ ወርት ነው እዚህ ጋር እንግዲህ ቁንዶ በርበሬና ጨው ቀመመን እሱን እናጠፋለን ደርሶልናል በቃ ቆስጣችንም ደርሷል ሁሉም በጣም ፈጣን ነው ይሄም ራሱ ሁላችንም ደርሷል ሁሉ ደረሰ ለራሱ እኮ
በጣም ከባድ ሼፍ አረክሽ እንደዚህ ቆንጆ ሆኖ ደርሶልናል ፉሉ ጨው ጨምረናል ቁንዶ በርበሬን እንቀመማለን በጣም በፈጣን እንደዚህ አድርገን መነገር እንችላለን ቆንጆ የሚጣፍጥ ሰላጣ እናዘጋጃለን አንተ ቲማቲም አዘጋጅ እኔ ደግሞ ቆስጣውን ሰላጣውን ቆራርጣለሁ ለቁርጥ ለስልስ ወይስ ለቁርጥ ሰላጣ ተብሎ አሁን አታደቅም ለደንቡን አላደቅም አሁን አታደቅም እሺ ስለዚህ እንዲ በጎን አላለው በደንብ እንደፈለክ አንተ እሺ እንቺማ በቃ ለተወስጂ ነው አይ እንግዲህ አንድ ሰራተኛ ጎሎና ጎሏል እዚሁ ጨረታ ይሄኛው ከምንድን ነው የተሰራው ይሄ ብዙ ቅመሞች ናቸው ያሉት ሽታው እንደምታዩ በጣም ገራሚ ነው ደስ ይላል ሽታው ለዛ ነው የጠየቅኩሽ ትልቁ ጫውታ የሚጫወተው ድሬሲንጉ ነው ሰላጣው ሁላችንም ጋር ይዘጋጃል ቅጠሉ ቲማቲሙ ሁላችንም ጋር አለ ዋናው ግን ሶስ ነው ይሄም ይባላል ድሬሲንግ ነው የሚባለው በሰላጣ ያው ቅመማ ቅመሞች አሉት ቃሪያ አለው ኦኬ አቸቶ አለው ነጭ ሽንኩርት ጦስኝ እንዴት ተብሎ ነው አንድ ላይ ተፈይተው ነው የተዘጋጁት ቤት ማዘጋጀት ለሚፈልጉ ሰዎች ሚክሰር ውስጥ ገብቶ የሚፈጨው ሁሉም አንድ ላይ ገብቶ ነጭ ሽንኩርት ቀይ ሽንኩርት ቃሪያ ደረቅ ቅመሞች ደግሞ ቁንዶ በርበሬ ትንሽ ከሙንም ሲናመንም ቢያረጉ በጣም ቆንጆ ጣዕም ነው የሚኖረው በጾም ሰዓት ደግሞ እንግዲህ እንደምታውቀው ሰላጣ ብዙ እንጠቀማለን ሽንኩርቱ ሳት ይነካዋል አይነካውም በፍጹም እንደዛው እንዳለ እንደዛው በጥሬው ነው የሰላጣ ነገር በፍጹም ሁሉ ነገር ጥሬ ነው አይነካውም ያው ሰላጣችን ደርሶልናል አሁን እሺ ቲማቲሙና ቃሪያውን ጨምር እሺ ቃሪያ አልከሰረችም ስደቅም ሌላ ምን ልጨምርልሽ እዛ ጋር ድንች ካሮት ምናምን አብሮ ተዘጋጅቶ የመጡ ነገሮች አሉ ከቤት የመጣ ምኑ ጋር ነው ያለው እሱን ያው እዛ ጋር አስቀምጫለሁ ይሄ ሁሉም ነገር አለው እሱ አንድ ላይ ለሰዓት ቁጠባ ድንች ካሮት ቃሪያ ሽንኩርት አለ ቃሪያ አለ ሽንኩርት አለ ይሄንን አንድ ላይ ይዋሃድ እቃውም ይሄ መቻል ቆንጆ ለመቀላቀል እንዲመች ብዬ ነው ወደዚህ መገልበጥ የፈለኩት እሺ ያው እንደዚህ አርገን በጣም ቆንጆ በቀላሉ ቶሎ የሚደርስ ሰላጣ አሁን እቺኛዋ ግብአት እንግዲህ አሁን ነው የምንጠቀማት እሺ ፈሰስ ነው የሚደረገው አላየው ላይ ያ ቆንጆ ሆኖ አሁን ከለርፉል ነው በጣም ቆንጆ ነው እሺ ያኔ ስትከፍቹ መባበርገርን በጣም በብዙ ችግር እንደከፈትሹ ነግረሽኝ አሁን ምን ያህል ሰው አለ መሰለሽ አንድ 22 ሰው ለ22 ሰው አካባቢ የስራ እድል መፍጠር ራሱ ትልቅ ነገር ነው በጣም አንዳንዴ ችግርን ተጋፍጠ ስታልፍ የሆነን ቦታ ላይ መድረስ የማይቀር ነው ተከክለሽ ጀምራት ቺን እሺ ዋናው ሶስ ይሄ በቃ ትልቁ ጫወታ እዚህ ጋር ነው እስከ ቀምሰው ቸኩያለሁ ተቀምሳለ ለዚህ ተወራለት በጣም ነው የሚጣፍጠው እንግዲህ እኔ በጣም ስለምወደው ይሆናል ግን እኔ ብቻ አይደለሁም እጅግ በጣም ብዙ ቦታ ላይ ሰርችላቸው የቀመሱት ሰዎች በሙሉ ሬሲፒውን እንዳልሸጥ ነው እንጂ እንዴት ነው የተሰራው ምን አለበት ነግረኝ ይላል አይደለ ግን ያው የራስሽ ነው ማለት ነው እንደውም እኮ ለወር ቤተሰብ ነግረሽልናል በደንብ ይቀራል እንዴ የለም ሙሉዬ በጣም ትወዳለች እንደዚህ ነው እውነት ነው እሰይ ሳላድ ነገር በጣም ነው የምትወደው ደግሞ በጣም ስለምወዳት እኔ የምትወደው ነገር ደግሞ ይዤ በመምጣቴ በጣም ደስ ብሎኛል እዚሁ ልቅመሰው እንዴ ነው እዛው አይቻልም አላዳላም እየሰሩ መብላት እንኳን ያው መቅመስ ግን ሼፍ ሁሌም ቀምሶ ነው ግዴታ ነው ሼፍ ሁሌም አይ ሼፍ ሁሌም ቀምሶ ነው ደግሞ በደንብ ትንቀሳቀሻለሽ ማህበራዊ ሚዲያ ላይ ቲክቶክ ላይ በተለይ ያምራል የቪዲዮ ኳሊቲዎቹ በጣም ነው የሚያማምሩት አንቺም በደንብ ፕሬዘንት ታረጋለሽ ምግብ አሰራር የተለያዩ ምግብ አሰራር ለሰዎች ታሳያለሽ እንዴት ነው የጀመርሽው እሱ የሚሰሩልሽ ልጆች አሉ የሚሰሩ ልጆች አሉ እንደውም በጣም ነው ማመሰግናቸው ከራሳቸው በላይ ተጨንቀው በጣም እንደ ስራ ሳይሆን ይሄ እንደ ኃላፊነት ወጣቶች ደግሞ በደንብ ተሰማርቷል አይደል በዚህ ሙያ ላይ በደንብ ተሰማርተው ለሌሎችም ቆንጆ ስራ እያመጡ ነው ለራሳቸውም ጥሩ የስራ እድል እየከፈቱ ነው በዚህ አጋጣሚ በርቱ እንላለን ሁላችሁ እሺ ምንድነው የቀረን አሁን እንግዲህ ወደ ማቅረቡ ነው የምንሄደው ስለዚህ ጨርሰናል ቤተሰቦቻችን እዚህ ጋር ያለውን ነገር ሁሉንም እናጸዳዳና የሰራናቸውን ፉል ቆስጣና ሰላጣ ይሄን የመሰለ ሰላጣ ሰርተናል እሱን ቆንጆ አድርገን እናቀራርባለን ከዛም ደግሞ ዳይኒንግ ቴብሉ ላይ ሲሰባሰቡልን እንሄዳለን ስለዚህ እናስተካክሉ አይደል እሺ
የአድዋ ምግብ አለ እንዴ? አለ እኔ ይዤላችሁ እመጣለሁ ይዛል ዛሬ ቄንጠኛ ፉል ነው በምን አወቅሽ ፉል ነው ስሙም ፉል ነው በምን አወቅሽ ትለኛለች እያየሁት አይደል እንዴ ሰዓሊ እንዴ ከባድ ነው ያምራል አይደል በጣም በጣም ነው የሚያምረው ይኸው የኔ ምግብ አለ ሌላ ምን ያስፈልግ የኔ ምግብ አልመጣም እስካሁን ያንተ ከወር በኋላ ከሁለት ወር ዋው ይሄው ፒዛ ፒዛም አለ ይሞላል ዛሬ በቃ እንዴ አረ ተመላለስክ ጆሲ ምን ሌላም አለ እንዲ ለፍተን ምን እናርግ እቺ አገልግላችን ናት አድዋ ስንቃችን ናት እቺ የአድዋ ስንቅ ናት እሺ ያው አድዋ ላይ ስንቅ መቼም ቋጠር ተደርጎ አይደለ እውነት አገልግል አስታውሰ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንደምን አለሽ ደህና ነሽ እግዚአብሔር ይመስገን ትግስት እባላለሁ ከመባ በርገር ነው የመጣሁት መባ በርገር በርገሩ እንዲሆን ነው ሄድ ከሆነ በርገሩ ያው ዋነኛው ስራችን ነው ይሄ ደግሞ ያው ከእናንተ ጋር ስንገናኝ እንዳጋጣሚ በጾም ሰዓት ሆነና ግን እጅግ በጣም ስለምወዳችሁ እናንተ ፊት በመቆሜ ደግሞ በጣም ደስተኛ ነኝ በጣም ነው ማመሰግናችሁ በጣም ነው የምወዳችሁ እኛም በጣም እናመሰግናለን በጣም ቸኩለናል ለመቅመስ ይቻላል ከየትኛውን ጀመር ነው የሚጀመረው ያው እንደ ቁርስ ደግሞ ከዚህኛው ብንጀምር ከዚህ ነው ይሻላል አዎ እንግዲህ ከዚህ ቁርስ በልተን ከዛ እዚህ ወደ ገዛ ሳያልን ደግሞ ወደ ዘመቻችን ወደ ዘመቻችን ፉል ነው አይደለም ይሄ ፉል ነው ስለዚህ ፉሉ በምንድን ነው የሚባለው ዳቦ አምጥተናል እዚህ አድዋ ስንቃችን ውስጥ ደግሞ ምን አለ ፒታ ቂጣለን ከፋት እንዴት አድያ ይቻላል ይከፈታ ያለ ነገር ነው የሚያዘው አገልግላችን እዚህ አድዋ እንትናችን ውስጥ ስትል እኔ እኮ ይሄው ስጋው ጉዳይ ለአገልግል ረጅም ጊዜ የሚቆይ ነው ማለት ነው ይሄው ሚኪሾ እኔና ሚኪ እንካፈል ማሪፍዬ እንደዚህ ነው አይደለም ስንቅ ሲሆን ተካፍሎ ተካፍሎ ደስ በጣም ነው ይላል ሲያምር እውነት ይሄኛው ይቅርብኝ ኧረ ይሻለኛል ይሄ በጣም ያምራል እስቲ ንገሪና ስለ ይሄ መቼም አው ይሄ በጣም ወደው ምግብ ነው ይሄ ሳላድ በጣም ቆንጆ ሰላድ ብዬሻለሁ አይደል አውነት ቀደም እያለው ነበር ጆሲ ምን አለሽ ሙልዬ የምትፈልገው ምግብ ነው ይመጣላት እንዳለው በጣም እኔ በጣም ስለምወዳት የምፈልገው ነገር በማምጣቴ ደግሞ አጋጣሚ ሆኖ ነው በጣም ደስ ብሎኛል እሰይ ጎሽ ተባረክ እኔንም ትወጂኛለሽ በጣም በእውነት እኮ ምንድነው የምታመጪልኝ ደግሞ ሲፈታ አልቀባለሁ ቲጂ ሳሊነት ሐሳብ ወይ ፍላጎት ወይ ስዕል ችሎታለሽ ያው የምግብ ስራ እኮ አንዱ ማርት ነው በየቀኑ እየፈጠርሽ ነገሮችን እያቀናጀሽ ከለርን እንዴት ላምጣው ምግብ እንደዛ ነው ሁሌ አይን ነው የሚበላው ይባላል እና ጣም ብቻም ሳይሆን ሲያቀራረቡ ማማር አለበት አይደል የጾም ደግሞ እንደዛ ነው አይደል በተለይ የጾም ደግሞ አይነቱን ብዙ ስለሆነ እውነት ነው ከለር ነገር ይበዛዋል አይደል እነሱን ማቀናጀትም ነው ፉሉ ለየት ያለ ነው በጣም ይጣፍጣል ምንድን ነው አሰራሩ ለየት ይላል ምን የሌለው ምን የሌለው እውነት በጣም ይጣፍጣል ጆሲም ቅድም ተምሬያለሁ እያለ ነበረ ብዙ ቅመሞች አሉት ቆንጆ ፒዛውም የተለየ ነው እስቲ እናየዋለን ፒዛ ነው እውነት ልሻለሁ በጣም ቆንጆ አመሰግናለሁ ፉል ነው ቀጥሎ ምንድነው የምንቀምሰው ያው ሰላጣም ያንቺም ምግብ አለ ቸኩያለሁ ሩዝም አለ ያችኛውም ቆስጣ ደግሞ ከተለመደው ውጪ ወዲያው እኔና ጆሲ ነን እዚቹ ጋር ቀንጥሰን ቶሎ የሰራናት እንዴት ነው ሙዲ ልክ እንደጠበቅኩት አይደል ልዩ ነው ሲያዩት ራሱ እንዴት እንደሚያምር እኔ ልምጣ ላግዝ አየሽ አያያዜ ምን ድረሽልኝ በልቼ እንደማላቅ ያስታውቃል ሰላጣው ከሩዝ ጋር ይበላል በጣም ቆንጆ ነው አይደል በቃ ፉሉ ተመችቶሃል በጣም ቆንጆ በእውነት? በእውነት አሁን የምግብ አሰራሮችን ታስተምሪያለሽ አይደል እንትን ላይ ሶሻል ሚዲያ ላይ እና አሁን ስታስተምሪ እንደምትደብቂያቸው ሬሲፒዎች የሉ በእውነት የሉ እቺኛውን አልነገራችሁም የምትይ አይደለም አልልም ሳይ እውነት በጣም ሁሉንም ነው በግልጽ አይ አልልም በእውነት እኔ ብቻ አይደለሁም እኮ ከኔ ያጡት ነገር ከሌላም ሰው ጋር ይገኛል ምግብ ስራ ደግሞ ደብቀህ የትም ይደርስ ነገር አይደለም እኔ ባልናገር አንዱ ሌላው ሰው ደግሞ ግን እጅሽ የሚባል ነገር አለ የሷ እጅ የሚባል ነገር አለ እጅሽ ይጣፍጥልህ ይሆናል ኦኬ ይጣፍጣል በእውነት እኔ ስሰራ ይጣፍጣል
አንዴ እሱ ትከሻ ምን ይባላል? እኔ ተጠንቅቄም ስለምሰራ ይመስለኛል በጣም አስተውዬ ምን ይግባ ምን አይግባ ያስታውቃል። ተጠንቅቄ ነው የምሰራው። እንትኑ ስትቀምሹ እኮ ያስታውቃል። ንጽህና ላይ እንደዚህ በሰዓት ምናምን ድርድር የለም። ሰዓትና ንጽህና ላይ እጅግ በጣም የብዙ ሰው ባለውለታ ነው። እውነት ንጽህና ላይ በጣም ንጹህ በቃ ውለታ አለባቸው በተለይ ወንድ ላጤዎች በጣም እንዴ እሺ ቆስጣ ትቀምሳላችሁ? አዎ እንዴ አይ በቃ እንጀራ ውስጥ ነው። እስቲ ሙዲት ጭንቅመሻት ከዛ አብረሽ አይነዋ ጋር እኮ ሆነብን። አዎ በጣም ቆንጆ ነው። አንድ ላይ ሲሆን ደግሞ የበለጠ ይጣፍጣል። ቆስጣው ራሱ እዚሁ ጋር በጣም ቶሎ ያደረስና ስለሆነ አሁን እንጀራውን ብንቀምስ አሪፍ ነው። አገልግሉ በጣም ቆንጆ ነው በእውነት አዎ አነሳል አገልግል የሆነ ያዘ የሚያደርግ ነገር አይጠፋውም። አጥንት ና እሱ እንዲመስል ብለን ያው ቺፕስ አድርገንበታል። እንዳትበዛብኝ መሀሏ ትበቃኛለች። በጣም ብዙ ነው አንዱ ራሱ ቆራርጡ ይሄ በጥራት የተሰራ ምግብ ያስታውቃል። አይ ሲቀመስ አገልግሉ ደግሞ ልዩ እጅሽ ይባላል። አሜን። በጣም ቆንጆ ነው። ሚኪ የጾም ምግብ ምን ይመስላል? በጣም መልካቸው በጣም ያምራል። አይሰቃም ሰው አገልግሉ በጣም ይሄ አገልግሉ በጣም ቆንጆ ነው። በእውነት በጣም ቆንጆ ነው። እስካሁን ከቀመስኩት ምንም ያልጣፈጠኝ አይገኝም። በጣም ቆንጆ ጣዕም ነው ያለው በእውነት። እኔ ሰራሁትም የተሰራኝ አብረን የሰራነው በጣም ተሻሽልሃል። እውነት በጣም ቆንጆ ያው አስተማሪው ነው ትላለህ። አዎ እንዴ ከትፏል፣ አማስሏል። አብረን ስንት እንባው እያነባ ሰርቶ እንዴ አትሰጡትም እንጂ ልጅ ይሰራል በደንብ። ታደስ ሙሉ ያው ድገም በሚቀጥለው ቀን ጆሲ ብቻውን አብስሎ ያበላል። በደንብ ወዳችሁታል። ቆንጆ ነው። በጣም ቆንጆ ነው። በጣም እናመሰግናለን። በእውነት ሙሉዬ እንዳለችው በጣም ይሄ የተባረከ እጅ የሰራ ነው። በጣም እናመሰግናለን። ለቲጂ በጣም በደንብ ለቤተሰቦቻችን በደንብ የት እንደምትገኝ ስልክሽንም ንገሪያቸው። የምንገኘው ቦሌ ሚካኤል 66 ኮንዶሚኒየም ነው። ሶሻል ሚዲያችን መባ በርገር ይላል። እዛ ላይ ያገኙናል። ስልክ ቁጥር ደግሞ 0911 34 51 96 ላይ የኬተሪንግ አገልግሎት ቢደውሉ እንገኛለን። እዛ ላይ ከዚህ ፈገግታ ጋር ከዚህ መስተንግዶ ጋር ቤተሰቦቻችን በጣም ቆንጆ ነው ዛሬ የተሰራው ምግብ። እዚህ የተሰራውም ከቤት የመጣውም ፒዛውም ሁሉም ነገር በጣም በቆንጆ ሁኔታ ነው የተሰራው። እናንተም ደግሞ በነገረቻችሁ አድራሻና ስልክ ቁጥር እየደወላችሁ የፈለጋችሁትን ማዘዝ ትችላላችሁ። የተመሰከረ ነው በዚህ በቤተሰቡ አይደል ነው። አንዴ ለቲጂ ሞከና አድርግላት። ይባረክ። እስቲ ፒዛውን በዛው